እሷ ሴቶች ራሱ እየጨቀጨቁት እምቢ የሚል ሰው ነው ከአንቺ ጋር እንዴት ተኛ ነው? በዛ ላይ እፍሽና ወደድኩና አፈቀርኩ ብሎ የመጣን ሰው ጋር አስበሽው ተጋርመሽ ከሆነ በጣም ዳታ ለማሽ ነው ወልጭ ግን ደግሞ በቃ ከዚህ በኋላ ዳሬ እንድትነኩትም አልፈልግም። አንድ ሰው እንደ ነው። ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ደህና ናችሁ ወይ? ዛሬም በድጋሚ መጥቻለሁ። ያው ሰሞኑን እየተፈጠረ ያለው ነገር ከእናንተ ጀርባ ምንም ያለ ነገር የለም። ሁሉንም ነገር ታውቃላችሁና ብቻ እኛ ቤት ያለ ነገር በጣም እየከበደ ነው። አሁን ደግሞ አንዱ ነገር አለፍ ነው ስልን አንዱ ነገር ይደረብብናልና ብቻ በጣም ከባድ ነው። አሁን ላይ ደግሞ በተለይ እኔ ያለሁበት ሁኔታ በጣም ከባድ ነው። እንደገና ደግሞ ብቻ በቃ የተለያየ ስሜት እየተሰማኝ ነው። እናንተም ያው ታውቃላችሁ እና ያው እኔ ላይም እየተፈጠረ ያለው ነገር አንቺን እኮ ማውራት አልችልም። አፋሌ ምልስ ታወሪያለሽ ነስቲ ወደዚህ ደግሞ አፋሌ ምልስ ታወሪያለሽ። ምንድነው ደግሞ ጥቁር በጥቁር የለበሽው? ከጫማሽ ውጪ እኮ የሚታይ ነገር የለም። ሙሉ ፊትሽ ጥቁር፣ እንትንሽ ፀጉርሽ ጥቁር፣ ሁሉም ነገር ጥቁር። ደግሞ ጥቁር ሶፋ ላይ ትቀመጣለሽ። እጂ እዛ ጋር ተቀመጥ። ሀቁ እንድትነግሪኝ ነው የምንፈልገው ማለት ነው። አንዳንድ ሰው መጥቶ አንዳንድ ሰው መጥቶ እንትና አላረገዘችም እያለ ነው። ጥሪያት እህትሽን ነይ። የት ነው ያለሽ? ፍቅር አንቺ ቶሎ ነይ በእናትሽ። እንዴት ነው ሳላረግዝ ባርግሽ ያለው ብዬ ምን ነው ማርገዝሽማ እኔ ለምን 10 ጊዜ አታረጊኝ? ማርገዝሻል ብርቅ አይደለም ማርገዝሽ ማለት ነው። ምንድነው አሁንም ዛሬ መስሎኝ አይደለም። ነይ ቁጭ በይ። እዚህ ጋር የምናወራው ነገር አለ በስነ ስርዓት ማለት ነው። እኔ ስለማርገዙ አይደለም አሁን እያወራ ያለው ገባሽ አይደል? እያወራ ያለው አንድ ነገር ምንድነው ሰው እየመጣ ከሱ አላረገዘችም ከውጭ አርግዛ ነው በሱ ለማሳበብ ነው ይላል። እንዴት ነው በሌላ ሰው አርግዤ ነው እሱ ነው የምለው? እንዴት ነው የሚያስፈልግ? ከሌላ ሰው አርግዘሽ ነው እሱ ነው እያልሽ ያለሽው? እኔ እርግጠኛ ሆኜ 100% እነግርሻለሁ ነው የምልሽ። ሰምተሻል? ምን እንዳለ ውሸት አይደለም ያ። ምክንያቱም ይሄ ሰውዬ እኔ ያደርጓል የሚል አመለካከት የለኝም። ገባሽ? እኔ ደግሞ ከሁላችሁም በላይ ደግሞ ቢያንስ ሰይጣን ሆኖ ቢታየኝም የበፊቱ ባህሉ ያውቀዋል። ይሄን ያህል ገብቶ ግን እንደዚህ አይነት ነገር አይፈጽምም። ይፈጽማል ብዬም አላስብም። እኔ አሁንም ቢሆን እዚህ ጋር ለኛ ሀቁ እንድትነግሪኝ ነው የምፈልገው። እዚህ ጋር ከምትነፋነፊ ካሜራ ከፍተሽ ሀቁ እንድትነግሪኝ ነው። አስፈላጊ ከሆነ ካሜራው ይዘጋና ከማን እንዳረግሽ በተለይ ደግሞ እኔ እዚህ ቤት ከሚመላለሱ ሰዎች እየጠረጠርኩ ነው። ስንት ሰው ነው የሚመላለስ? ወይ ልዑል ነው የሚሆነው፣ ስሚ፣ ወይ ልዑል ነው የሚሆነው፣ ወይ ሳሚ ነው የሚሆነው፣ ወይ ደግሞ ናቲ ነው የሚሆነው። ሶስት አንዱ ነው የሚሆነው ማለት ነው። ካልሆነ ከውጪ ወይ ደግሞ ውጪ ላይ ከዛ ስትገላፈጥ አይቻታለሁ። ከዘበኛው ጋር እዛ ስትገላፋፈጥ አይቻለሁ። ወይ እሱ ነው የሚሆነው በቃ፣ ወይ ደግሞ ከሶስቱ አንዱ ነው የሚሆነው። ዮናስ አለበት ብዬ አላስብም። እኔ ደግሞ በጣም የምጠረጥረው ልዑል ምንም አላመረኝም። እኔ አሁን ስለሌለ ሳይሆን ይሄን ቪዲዮ ያወጣ ልዑል በተለይ እኔ በታመምኩ ሰዓት ልንከባከብ እያለ እኔ ሳይሆን እሷን እየተንከባከበ ነው የሚመስለው። ሲያሽቀብጥ ነበር የምር። እኔ ስንት ሰዓት ሲያጅ የምር ነው የምልሽ። ዘር አታበላሽ። አስበሽዋል? እሱ ያኔ ማለት እንደው እንትንሽ ጋር ካንቺ ጋር መሄድ መሆን አለበት። እሱ ረጅም ነው። ከዛ ሌላ ረጅም ልታመጪ በቁመት ብቻ ሳይሆን ሲጀመር ምን ሆነሽ ነው እንጂ እዛ ጋር ሰማይና ምድር እሱ አይለች። እሱ እዛ ደግሞ በእናትሽ ሂጂና አስቀይራት። ይሄን ጥቁር ልብስ ጀበና ማስለጥጫት ቀይሪ ነው ጥቁር አንዴ ለብሰው አልፈልግም። ከእሱ ጋር ምን አወራ? እኔ ጥቁር ብለብስ ቀይ እኮ ነኝ እኔ። ቢያንስ ቀላል አለው ካንቺ መሳሳይ ሆነ። እዚህ ጋር ደግሞ ጥቁር ሶፋ ላይ ትቀመጣለች እንደ ሰው ይመስል ማለት ነው። እና ሰው አይደለም ይሰራኝ ታዲያ ካሳኒ ቀናባት የትየው ደግሞ እዚህ ጋር እኔን ትጨቃጨቀኛለች። አሁን ምን ልሁን ብላ ነው? ቆይ ምንድነው አሁን? እኛ እኮ ልንወጣ ነው። አንተ አትቀይርም እንዴ? እቀይራለሁ። እኔ ከመውጣቴ በፊት ግን ይሄን ነገር ሀቃቁ እንድትነግሪኝ እፈልጋለሁ። ከማን ነው ያረገሽው? ነገርኩ በቃ። እኔ አይሆንም፣ ከሱ አይደለም። ደፍሮኝ በአንድ ያረግሽ ከዛ በኋላ በሳምንቱ አይደለም በፊት የአንድ ወር ምናምን ወዲሽ ውስጥ ይዘሽ እንትን ያልሽ አክስት ወራለ ጀምር። በዚህ ወዳው ምንድነው ያለው? ምንም እኮ የለም። ኧረ ልጅ እንደዚህ ነው። መጀመሪያ አስተዋውቅም
ደግሞ አንዳንድ ሰው ላይ ምንም እርግዝና አያስታውቅም። ደግሞ በስነ ስርዓት አለ ይኸው ያስታውቃል። ኧረ በእናትህ ይጂና ቆርቆሮ መስለህ ምኑ ጋር ነው ልጅም ኖር ያለው? ኧረ በእናትህ አለ በስነ ስርዓት ሲጀመር እኔ አሁን ይቆን እግዚአብሔር ፊቷን አታይም እንዴ? ብጉሩን ወጥቶባት እንዳለ በደንብ በስነ ስርዓት እንዳረገሽ አይደለም። አሁን እኔ እየተከራከርኩ ያለው ከማን አረገሽ ነው አይደለም። ይሄ በጣም ሲጀመር ነገርኳችሁ። በቃ ካላመናችሁ እሺ፣ እንዴት ነው ምላስረ እንደነግራችሁ? አዎ እና ልጆቹ መተው ለምንድን ነው እንደዛ ያሉት? እነ ሳሚ አይደለም እኔ የምናውቀው ነገር አለ። ከውጪ ነው አርግዛ የመጣው ጓደኛዬ ነው አለ እኮ ለሳሚ ለማሳበብ ነው። የራሴ ጓደኛ ደግሞ የሳሚ ጓደኛ ማን ነው? እስቲ የሳሚ ጓደኛ ነው የሌለው በሰዓቱ ናቲ ጓደኛ የሌለው በሰዓቱ ናቲ ነው። ከዛ ልዑል ነው ዮናስ፣ ሶስቱ ናቸው ጓደኞቹ። እንዴት ነው እኔ ካላረገዝኩት ሰው ጋር አርግዤ ያለው ብዬ የምናገረው? እናንተ ስታስቡ በቃ ቢያንስ በጣም ጓደኛሞች ቤተሰብ ስለሆነን ከብዶሽ ሊሆን ይችላል። ቆይ እኔ እኮ የተናገርሽው አማርኛ እኮ ነው ያልጣመኝ። የመጀመሪያ ምን አለች? ሊደፍረኝ ሲል አመለጥ ተደፈረኝ ነው የሚቆጥረው። በሁለተኛው ቀን ምን አለች? የእውነት ደፍሮኝ። ከዛስ ምን አለች? አርግዤ ያለው በሽታም ሊይዘኝ ይችላል። አሁን ደግሞ ልጅ ይዣለሁ አልሽ። አሁን ደግሞ ምን ልታወራ እንደሆነ አላውቅም። ካሜራ ከፍታ እዚህ ጋር ትልጎመጎማለች። ማውራው ነገር ስለ ካሜራ ይዘጋና የምታወሪ ነገር ካለ አውሪኝ። እዚህ ጋር ሚስጥር ምናምን አድርገሽ አታውሪ። በቃ ይሄ ሲጀምር እኮ አሳፋሪ ነገር እኮ ነው። እንደቅም ነው ወይ አንቺ ሴት ነሽ ውስጥ ላይ አስቀምጠሽ ውስጥ ላይ አስቀምጠሽ ወደዛ ትማራ። እኔ ማውራውም እዚህ ፊት ለፊት ነው ማውራው። ባለፈውም ደህና ልትነግሪሽ ያለችውን ቀጥቅጠሽ ዝም ያስባልሻል። ምታወራው ታውራ ለካሷ ጋር ምን ጥሩ ስራ ማን ነው እንዴት ነው ልታርግ ይቻላል? እኔ አሁን ግራ ያጋባኝ ያለው ስለማርገዝ ሳይሆን ከማን ያረገሽው የሚለው ነገር። ከዳንኤል ነው፣ ሌላ ሰው የለም። አንቺ ዳንኤል ካንቺ ጋር እንደዚህ ነገር የሚፈጽም ሰው አይደለም። ኢስታን ስራ ይስራ እንጂ እና እኔ እንጃ። እኔ በህይወቴ ዳንኤልን ማለት ነው በብዙ መንገድ ከሴቶች ጋር ምናምን አላገኘ ነው እስካሁን ብዙ እኮ የኔ ልጅ ፍቅር እያለ ሲንቀለቀለ የነበረው እሷ ላይ ነው። ለምን እስካሁን ሌላ ሴት ሲበጣብጥ የነበረው እኮ ሌላ ሴት ቢያባርር ኖረው በአንዴ ወደዛ ተንፍሶ ጸጥ ይልልን ነበር። ይመጡ ነበር እንጂ ሲጀመር ሴቶችም ደግሞ ለምን ብለው ይመጡ ነበር እስከዛሬ ድረስ። እንደዚህ አይነት ባህሪ ቢኖርበት ነው ማለት ገብቶሻል። እና ደግሞ አንድ ደግሞ በስነ ስርዓት ወደድኩ ብላ ምናምን ቴሌግራም ላይ በጣም እየጮች ያለች ልጅ አለች። በመልክም በምንም ካንቺ ትሻላለች መሰለኝ እሷ። በመልክ እንኳን አትሻለም። ገባሽ አይደል? ያልኩሽ ያለው ነገር እሷ ሴቶች የራሱ የጨቀጨቁት እምቢ የሚል ሰው ነው። ካንቺ ጋር እንዴት ተኛ ነው አሁን ጥያቄ ነው። እሺ በመልክም ላይሆን ይችላል፣ ግን መልክ እኮ አይደለም ወይ ራስሽ አፍሽን ከፍተሽ ስትከፋፈቺ ሊሆን ይችላል። መልክ ምን ያንሳታ ከንፈራ ነው እንጂ ምን ያንሳታ። በጣም ነው የሚያናድደው እግዚአብሔር የምር። በእናትሽ የምታወሪ ከሆነ አውሪ፣ ካለ የማታወሪ ነገር ከልጅ ምን ውጣበት። አዎ ሰዓት የለም ያማታ እንዴ እዚህ ጋር እንዴ ጉዳይ አለ። ሲጀመር ምን አሁን እኔም ካንቺ የምጠብቀው የሆነ በቃ ትክክለኛ ሰው እንደምትነግሪኝ ስለፈለኩ ነው እንጂ እኮ ይሄ አሪፍ ነገር ሆኖ አይደለም ካንቺ ጋር ውጭ ነው የምናወራው። ሲጀመር ውርደት ነው ቤተሰብ ከሰማ ራሱ እንዴ እንደ ጥሩ ስራ ይሄ እኮ በእናትሽ አታዋሪ እኮ አይደለም። በዛ ላይ እህትሽን ወደድኩና አፈቀርኩ ብሎ የመጣን ሰው ጋር አስበሽው ተጋድመሽ ከሆነ በጣም ነው እና የሆነት ተፈጥሮ ከሆነ እንዲህ አይነት ነገር በጊዜ 2 ወር 3 ወር ሳይሞላውና ላንቺ ማስቸጋሪ ሳይሆን ኃጢአትም ቢሆን የሆነ ውሳኔ እንወስናለን። ምንም ላደርገው አልፈልግም። እኔ ልጄ ለምን ደግሞ አስወርደው? ምን ማለት ነው? ምን ማለት ነው? እንደዚህ ምን ማለት ነው? ምንድን ነው የምትይው? ቆይ አንተ ቆይ እስቲ እንትን አትበል አንቺ ነገር አንተ በቃ ከሷ ጋር አልኳትም። አንቺ የምታወሪ ከሆነ ጋጥ ወጥነት ብቻ ሳይሆን ማለት ውርደትም ጭምር ነው። በዘራችን ውስጥ ውርደት ነው የምታመጣው። እየሰማሽ ነው? ውርደት አይደለም ማለት ነው። ግን ደግሞ በቃ ከዚህ በኋላ ዳሬን እንድትነኩትም አልፈልግም። በቃ አንድ ነገር አንድ ሰው እንዳይነካው። አዎ ማለት ነው ትልጅ ምን አይነት ነው? በቃ አዎ በቃ እንዳነኩት በቃ ከዚህ በኋላ ምን አለሽ ከሱ ጋር አለኝ በቃ ማለት አዎ ዳንኤል ምንሽ ነው? ከዚህ በኋላ አንድ ነገር እንዲነካ አልፈልግም። ምን አፈርጥልሻለሁ እንደምባይ ማለት ነው። ጨርሰዋለሁ። አትጨርሰውም። ጭራሽ አልነካውም። ከዚህ በኋላ እኔ ጋር ያወራች ምንሽ ነው ዳንኤል? ቆይ አልገባኝም። እውነትም እኮ አንቺን እንደዚህ አይነት ነገር አድርጎ ከሆነ እኮ አልገባኝም። ቆይ ነው ያልሻለሽ ነገርኩ። በቃ ከዚህ በኋላ ማንም ሰው እንዲነካውም ስለሱ እንድታወራው አልፈልግም። በቃ እንዴ ምን ስለሆነ
ጠላታችን እኮ ነው። አንቺ አይደለሽ እንዴ የተገበገብሽ ከዚህ ቤት መግባት የለበትም ስትይ ነበር ግን በፊት በቃ አሁን ከዚህ በኋላ ምንም እንዲመጣ አልፈልግም። ሲጀመር እኮ ጠላትሽ እኮ ነው። ጠላት አይደለም እንደዚህ እንኳን አርጎ ጠላት ያለሽ ነው። አንቺ እንዳልነኪኝ ምን እያለሽ ሲጀመር እንደዚህ ማርጎባት ከሆነ እኮ ልትበቃይ ነው። አስረጂኝ። ግልጽ አይደለም እያወራሽ ያለሽ ነው። ከዚህ በኋላ በቃ ማንም ሰው እንዲነካው አልፈልግም። ምን ስለሆንሽ? ለምን ሰው ስለሆንኩ ሰው ማለት ስለሆንሽ አይደል? ከእሱ ጋር ምን ስላለሽ? ምን አገባሽ? የፈለገ ከዚህ በኋላ በቃ ጸጥና ረጭ ብለን ራሳችንን ችለን መኖር እንችላለን ከእሱ ጋር። አንቺ ነሱ በስነ ስርዓት አዎ ልጁን እንዲያሳድግ በስነ ስርዓት ይኖራል። ቀላል ነው ማለት በቃ ግልጽ እኮ ነው። ግልጽ አይደለም። ግልጽ ነው። አንቺ ቆርቆሮ የምታወሪው ነገር ካለ አሁን አልገባንም እያልኩሽ እኮ ነው። አልገባኝም እያልኩሽ እኮ ነው። ያማታል እንዴ? አስረጂን። አንቺ ውርደታ አንቺን እኮ ነው እያናገር። በቃ አፈቅረዋለሁ። አንቺ አትኩኝ። በቃ አፈቅረዋለሁ። አዎ ይሄ ነው የምፈልጉት ካለ መስማት። በቃ አዎ በጣም ነው የማፈቅረው። አንቺ ውሻ አፈቅረዋለሁ ከገባችሁ ማለት ነው። አንተ የነገር ነው ደረሰ። ምንድን ነው ያልሽው? አንቺ እኛ መከራችን እና ያለን ከሱ ጋር አንቺ ለካ ሌላ ታሪክ ጀምረሻል ከሱ ጋር። ቤት ውስጥ እኮ አስረ ነው ጠብቂ ብለና ስንሄድ አንቺ ለካ ሌላ ነገር ነው ያልሽው። እኔ እኮ ደረቱ ይረፋል። አፈር ቢና አፈር ያስበላል። አንቺ ጠላታችን ጋር ነው የምትፈቃቀሪው ከጠላታችን ጋር። አዋረድሽኝ። ውርደታም ታረሽ ልክስክስ ነው ያበል። ከዚህ በኋላ አንድ ነገር ስትይ እንዳልሰማሽ ልቀቂኝ። አንቺ አፈቀርኩት ምናምን ገለመሌ ስትይ እንዳልሰማሽ እንደምቦይ ነው ማፈቅሽ። አንቺ ተይኝ። ወይኔ ሳሚ አሰብም እንደ አንቺ የምትባዩ ከዚህ በኋላ ፍቅር ምናምን የሚባል ነገር እንዳልሰማ ያልኩሽ እኮ ነው። አሰብም ምን ነው ያፈቀርሽ? ምን የሚፈቀር ነገር አለው? እሺ ሰይጣን ስራ እየሰራ ዳቢሎስን ታፈቅራለሽ? ሰይጣን ታፈቅራለሽ? ምን ብለው ነው? አንቺ አመርሽ ነው? ምንም አላለኝም። ተይኝ በቃ አዎ በቃ የምሬ ነው። እቺ ልጅ ልገላት ነው። አሁኑ በስነ ስርዓት አሁኑ ሂጂና ልብስሽን ለብሰሽ ነው ቀጥ ብለሽ ሆስፒታል ትሄጃለሽ። የዚህን የሰይጣን ቃላ እኔ በህይወት ቆሜ አትወልጃም። መውለድ አይደለም ደግመሽ አፈቅረዋለሁ ገለመሌ ምናምን ስትይ ብሰማሽ ሲታርጌ ነው እዚሁ ምገላግልሽ። ከሱ በፊት ይኸውልሽ ከዳኔ በፊት አንቺን ነው የምገልሽ። ሰምተኛላ? ታሪክ ሂጂ ልብስ እንዴት አባቷ እንደምትሄድና እንደማትሄድ አንቺ ነሽ ያወራች። አንቺ ነሽ ፊት እያሳየሽ ቂጧን አሳየችሽ። ፊት እያሳየሽ ማለት ነው። ይሄ ወደዛ አንቺ ነሽ ፊት የምታሳየው። እኔ መቼም ልጆች ይዛ የት ልጅ ልበልሽ የሚያስፈልጋ ወይ አብቂ ተብላ ቤት ተዋረድን። እኔ እንደ ሀገር ነው የተዋረድን እዚህ ጋር። እኔ አሁንም አላምነው እግዚአብሔር ከሱ ጋር እሱ ላይ ታረጋለች ብዬ በጭራሽ ልቤ እንደዚህ ነገር አይንሽ አሌው አይንሽን አሌ ወደ ውስጥ ግቢ።